ሰላም እንዴት አላችሁ ቻናል ተከታታዮች በዚህ ቪዲዮ ላይ የግሬድ 11 ዩኒት 6 ኢኮኖሚክስ ማለት ነው የ11ኛ ክፍል የኢኮኖሚክስ የምዕራፍ 6ን ኢኮኖሚክ ዲቨሎፕመንት የኢኮኖሚክ ብልጽግና እድገትን በዚህ በምዕራፍ 6 ላይ የምንመለከትና የምናይ ነው የሚሆነው። በዚህም ለቻናላችን አዲስ ከሆናችሁ ማለት ነው ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። እንዲሁም ለጓደኞቻችሁም ሼር በማድረግ ማለት ነው ቻናላችን እድገት እንዲያሳይ አስተዋጽኦ እንድታደርጉ እድገት እንዲያመጣ አስተዋጽኦ እንድታደርጉ በትህትና ከወዲሁ ጠይቃችኋለሁ። ቀጥታ ወደ ሌሰኑ እንሄዳለን። the first one is መጀመሪያ ላይ የምናገኘው ኢንትሮዳክሽን ወይም ደግሞ የምዕራፉን መግቢያ ነው። Economic growth has a strong theoretical grounding and easily quantified as an increase in aggregate output. የኢኮኖሚክ ግሮዝ ወይም የኢኮኖሚ እድገት ማለት ነው ስትሮንግ የሆነ ቴዎሬቲካል ግራውንዲንግ ወይም ደግሞ በቲዮሪ ደረጃ ትልቅ የሆነ ወሳኝ የሆነ ዋና የሆነ መሰረት ያለው ሲሆን ይህም በቀላሉ ማለት ነው የኢንክሪዝ ኢን አግሪጌት አውትፑት ወይም ደግሞ አጠቃላይ የምርታማነት ደረጃ መጨመር ተብሎ ኳንቲፋይ ሊደረግ ወይም ደግሞ ሊገለጽ ይችላል። It is related to a quantitative sustained increase in the country's per capita output or income accompanied by expansion in its labor force, consumption, capital and volume of trade. ይህም ማለት ነው ከኳንቲቲ ሰብስቴንድ ጋር ኢንክሪዝ ጋር ወይም ደግሞ ከመጠን መጨመር ጋር ማለት ነው ሪሌት የሚደረግ የሚገናኝ ሲሆን ይህም የፐር ካፒታል አውትፑት ወይም ደግሞ የዛ ሀገር የነፍስ ወከፍ ማለት ነው የሀብት መጠን መጨመር አውትፑት ወይም ደግሞ ምርታማነት መጨመር ነው። ወይም ኢንካም አኮምፓይንድ ባይ ከኤክስፓንሽን ኦፍ ሌበር ፎርስ ጋር ወይም ደግሞ ከሰው ኃይል መስፋፋት ጋር ከኮንሰምሽን ከፍጆታ መጨመር ጋር ከካፒታል እና ከቮሊዩም ኦፍ ትሬድ ከንግድ ቮሊዩም እና እንዲሁም ደግሞ ከሀብት መጨመር ኤክስፓንድ ማድረግ ጋር የሚገናኝ ኢንካም ወይም ገቢ መጨመር ጋር የሚያዝ ነው ሪሌት የሚሆን ነው። ኢኮኖሚክ ዲቨሎፕመንት ኢምፕላይስ ቦዝ ሞር አውትፑት ኤንድ ቼንጅስ ኢን ዘ ቴክኒካል ኤንድ ኢንስቲቱሽናል አሬንጅመንት ባይ ዊች ኢት ኢዝ ፕሮዲውስድ ኤንድ ዲስትሪቢዩትድ። የኢኮኖሚክ ዲቨሎፕመንትም ማለት ነው ኢምፕላይ የሚያደርገን የሚጠቁመን ማለት ነው ሁለቱንም ቦዝ ነው። ይህም ማለት ሞር አውትፑት እና ቼንጅስ ኢን ቴክኒካል ኤንድ ኢንስቲቱሽናል አሬንጅመንት በተለያየ በምርታማነት ብዙ ምርታማነትን እና እንዲሁም ደግሞ በቴክኒካል ወይም ደግሞ በቴክኒካዊ የሆኑ እንዲሁም ደግሞ በተቋማዊ ደረጃ ያሉ አሬንጅመንቶች ቼንጅ ልውጠት ሲመጣና መሻሻል ሲመጣ የሚደረግ የሚከሰት ወይም ደግሞ ይህንን ኢምፕላይ የሚያደርግ ነው ኢኮኖሚክ ዲቨሎፕመንት። ይህም የሚከሰተው ባይ ዊች ኢትስ ፕሮዲውስድ ኤንድ ዲስትሪቢዩትድ ባመረተውና እንዲሁም ደግሞ ባሰራጨው አካል ነው። Economic development must therefore be conceived of as a multidimensional process involving the major change in social structure, popular attitude and national institution, as well as the acceleration of economic growth, the reduction of inequality, the eradication of poverty. በዚህም ማለት ነው ኢኮኖሚክ ዲቨሎፕመንት ማለት ነው። ስለዚህ ዜርፎር ኮንሲቭድ ሊደረግ መልቲ ዳይሜንሽናል ፕሮሰስ ነው ተብሎ ወይም ደግሞ ባለብዙ መልክ ያለው ሂደት ነው ፕሮሰስ ነው ተብሎ ሊወሰድ ይገባል ማለት ነው። ይህም የሚያካትተው በሶሻል ስትራክቸር የሚከሰት ቼንጆችን ወይም ደግሞ በማህበረሰብ መዋቅር የሚከሰት ቼንጆች ለመለወጥን እንዲሁም ደግሞ ፖፑላር አቲቲዩድ ታዋቂ የሆኑ የተለያዩ አመለካከቶችን ናሽናል ኢንስቲትዩሽን የተለያየ ሀገራዊ የሆኑ ተቋሞችን ከዛም በተጨማሪ ደግሞ የኢኮኖሚክ ግሮዝ የኢኮኖሚ እድገት አክሰለሬሽን በኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ያው ልዩነት አላቸው። ኢኮኖሚክ ግሮዝ ሲሆን አንድ ሀገር በየአመቱ ኢኮኖሚክ ግሮዝ ታክስ በ2% በ3%፣ ነገር ግን ኢኮኖሚክ ዲቨሎፕመንት ሲሆን ግን በእያንዳንዱ የሀገሪቷ ዜጋ ቤት ውስጥ የሚከሰት የስታንዳርድ ኦፍ ሊቪንግ የአኗኗር ሁኔታ የኑሮ ዘይቤ ይኖራል። ኢኮኖሚክ ግሮዝ ግን ሁሉም ማንኛውም ሀገር ያደገም ይሁን በማደግ ላይ ያለ ሀገር የኢኮኖሚ ግሮዝ በየአመቱ ይኖራል። ኢኮኖሚ ዲቨሎፕመንት የሚኖረው ግን በጣም ጥቂት ሀገራትና ትልልቅ የኢኮኖሚ መሻሻልን ያመጡ ሲሆን ነው። በዚህም ነው ለኢኮኖሚ ግሮዝ ራሱ እንደ አክሰለሬሽን ይሆናል የሚለው ማለት ነው። the reduction of inequality እኩልነት እንዳይኖር እንዲቀንስ እንዲሁም ደግሞ ድህነት እንዲጠፋ የሚያደርግና እነዚህን ሁሉ ኢንቮልቭ የሚያደርግ የሚያካትት መልቲ ዳይሜንሽናል የሆነ ፕሮሰስ ነው። which means it is economic development. Economic development without economic growth is almost inconceivable. የኢኮኖሚክ ዲቨሎፕመንትም ከኢኮኖሚክ ግሮዝ ውጪ ማለት ነው የማይቻልና የማይከሰት ሊመጣ የማይቻል ኢንኮንቪንሰብል ነው።
ፈርስት ሜን ቶፒክ ኢዝ መጀመሪያ ላይ የምናገኘው ዋና ርዕሳችን የሚሆነው 6.1 ሲሆን ዲስ ኢዝ ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዲቨሎፕመንት የኢኮኖሚክ ግሮዝ እና የኢኮኖሚክ ዲቨሎፕመንት ነው ዋና ርዕሳችን እድገትና ብልጽግና ማለት ነው። As economic growth and economic development differ in scope, their respective progress is measured in different ways. ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ማለት ነው በስኮፓቸው እንደተለያዩ ሁሉ ማለት ነው ወይም ደግሞ በሚሸፍኑት ከቨር በሚያደርጉት እንደሚለያዩ ማለት ነው ዴር ሪስፔክቲቭ ፕሮግረስም ሜዥር ይደረጋል በተለያየ መንገዶች የእነሱን ተከትሎ የሚመጡ የተለያዩ እድገቶች ፕሮግረሶች ማለት ነው ይለካሉ በተለያየ መንገድ። ሜዠሪንግ ኢኮኖሚክ ግሮዝ ኤንድ ዲቨሎፕመንት ካምስ ዊዝ ዩኒክ ክራይቴሪያ ፎር ኢች ኢኮኖሚክ ግሮዝንም ሆነ ዲቨሎፕመንትንም መለካት ማለት ነው ሜዠር ማድረግ ካላቸው ከዩኒክ ክራይቴሪያ ለእያንዳንዱ ለሁለቱም ማለት ነው ለግሮዝም ለዲቨሎፕመንትም የሚመጣ የተለየ ክራይቴሪያ ይኖራል። አብረው ተከትለው የሚመጣው የተለየ ዩኒክ ክራይቴሪያ ፎር ኢች ይኖራቸዋል። the gross domestic product GDP is a measure of the market value of goods and service which are provided by a country over a period of time, often 1 year or 1 quarter. ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት ደግሞ የምንለው ሜዥር የሚያደርገው የማርኬት ቫሊዩ ኦፍ ጉድ ኤንድ ሰርቪስ በማርኬት በገበያው ላይ ያለ የጥሬ ዕቃና የአገልግሎት ቫሊዩን ፕራይሱን መጠኑን ዋጋውን ሜዥር የሚያደርግ የሚለካ ሲሆን ይህም ፕሮቫይድ የሚያደርገው ማለት ነው ኦቨር ፔሪድ ኦፍ ታይም በተለያየ በአመት ሊሆን ይችላል። ይህም የሚዘጋጀው በአመት በአንድ በዛች ሀገር ውስጥ በአመት ሊሆን ይችላል። በዋናነት በአንድ አመት እና በዋን ኳርተር ወይም ደግሞ በሩብ አመቶች የሚዘጋጅ ነው የሚሆነው። the GDP is calculated by estimating the gross output of goods and service by the country and subtracting the intermediate consumption or the cost of material and service used to produce the goods or service sold. ጂዲፒ ማለት ነው ወይም ግሮስ ዶሜስቲክ ፕሮዳክት ካልኩሌትድ የሚደረገው የሚሰላው የግሮስ አውትፑት ኦፍ ጉድ ኤንድ ሰርቪስ በዛ ሀገር ላይ ያለውን አጠቃላይ የምርታማነት የአውትፑት ማለት ነው የምርታማነት በጥሬ ዕቃም ሆነ በአገልግሎት ላይ ያለውን ምርታማነት ኢስቲሜት የሚያደርግ ወይም ደግሞ የሚያሰላ ካልኩሌት የሚደረግ ሲሆን ሰብስትራክት ያደርጋል ሰብስትራክት ይቀንሳል። የሚቀንሰውም ኢንተርሚዲየት ኮንሰምፕሽን ወይም ደግሞ ያንን ምርት ለማምረት ፋይናል ጉዱን ወይም ደግሞ አውትፑት ለማምረት የወጡ የተለያዩ ኢንተርሚዲየት ኮንሰምፕሽኖችን ሰብስትራክት በማድረግ የምናገኘው ወይም ካልኩሌት የምናደርገው የምናሰላው ነው። ኢንተርሚዲየት ጉድ ያው the cost of material and service ናቸው። የመጨረሻ ላይ የተሸጠውን ወይም ደግሞ ጉድ ኤንድ ሰርቪሱ ፕሮዲውስ ለማድረግ የተሸጠውን ለማምረት የሚጠቀሙ የተለያዩ ጥሬ ዕቃዎች የነሱ ወጪ ሰብስትራክት ይደረጋል ከምኑ ላይ ከአውትፑት ኦፍ ጉድ ኤንድ ሰርቪስ በፋይናል ካንትሪ በዛ ላይ በፋይናል ጉዱ ላይ ባመረቱት ሲቀነስ ኢንተርሚዲየት ጉድ ተደርጎ የሚሰላ ነው። ይህንን በቀላል ኤግዛምፕል ብንመለከተው ማለት ነው አንድ ዳቦ ቢኖር አሁን አንድ ያ ዳቦ ማለት ነው መጨረሻ ላይ የሚመጣው አንድ ለኮንሰምፕሽን ነው። አንድ ሰው ሄዶ ዳቦ ይገዛል። ኦሬዲ ዳቦ ግን ለመምጣት ግን ዱቄት ያስፈልገዋል። ከዛ በፊት ደግሞ ስንዴ ያስፈልገዋል። እነዛ ተፈጭቶ ዱቄት ይሆናል። ዱቄቱ ተጋግሮ ከዛ ዳቦ ይሆናል እና ይህ ዳቦ እንዲመጣ ግን መጀመሪያ ላይ ኢንተርሚዲየት ጉዶች አሉ። ኢንተርሚዲየት ጉዶች ዳቦ እንዲሆኑ ያደረጉት በፊት የገቡት እንደነ ስንዴ እንደ ዱቄት አይነቶቹ ናቸው። ስለዚህ በኮስት ኦፍ በጂዲፒ ካልኩሌት ላይ መጨረሻ ላይ ያለው የዳቦ ዋጋ ነች ካልኩሌት የምትደረገው እንጂ የስንዴውን እንዲሁም ደግሞ ዱቄቱን ዋጋ ማለት ነው ደብል ካውንቲንግ እንዳይሆን ሰብስትራክት ይደረጋል ወይም ደግሞ ይቀነሳል ማለት ነው። ይህ በቀላሉ ለመረዳት እንዲሆናቸው ያስቀመጥኩት ኤግዛምፕል ነው። ግሮዝ ኢዝ ኖት ኢንዲኬተድ ባይ the GDP itself but rather growth is determined by the percentage in increase of GDP from one time period to another. ግሮዝ ወይም ደግሞ እድገት ማለት ነው የኢኮኖሚክ እድገት ማለት ነው ኢንዲኬትድ የሚደረገው ወይም ደግሞ ኖት ኢንዲኬተድ በጂዲፒ በራሱ ብቻ ማለት ነው ኢንዲኬተድ አይጠቁምም ወይም ደግሞ በዛ መገመት ማምጣት አይቻልም ኢንዲኬት ማድረግ አይቻልም። ምክንያቱም ግሮዝ ዲተርማይን የሚደረገው የሚወሰነው ፐርሰንቴጅ ኦፍ ኢንክሪዝ ያ ጂዲፒ ከነበረው ማለት ነው ከበፊቱ በምን ያህል ተቻለ የሚለው በመቶኛ ተገልጾ ያ ኢንክሪዝ ያደረገው የጨመረባት ፓርት ማለት ነው ያቺ ነው ግሮዝ ተብሎ ዲተርማይን የሚደረገው። ነገር ግን በጂዲፒ በራሱ ብቻ አይደለም ግሮዝ ኢንዲኬት ሊደረግ ወይም ደግሞ ሊቀመጥ የሚችለው ማለት ነው። ነገር ግን ካለፈው አመት በምን ያህል ተሻሻለ በምን ያህል ጨመረ ኢንክሪዝ አደረገ የሚለው ፐርሰንቴጅ ወይም መቶኛን በመመልከት እንጂ
GDP growth equals to GDP in current period minus GDP in the previous period over GDP in the previous period times 100 የጂዲፒ ግሮዝ ማለት ነው በግሮስ ዶሜስቲክ ፕሮዳክት ላይ ያለ እድገት ማለት ነው የሚሰላው አሁን ላይ ያለው ጂዲፒ ከረንት ፔሪድ ላይ ማለት ነው። ለምሳሌ በ2018 ብንመለከት ጂዲፒ ኢን 2018 ማይነስ ጂዲፒ ኢን the previous period ከዚህ አመት በፊት የነበረው ጂዲፒ ሲካፈል ጂዲፒ ኢን the previous period ከዚህ አመት በፊት በነበረው ጂዲፒ ይካፈልና በመቶ ይባዛል ማለት ነው። ይህ ማለት ጂዲፒ ኢን 2018 ማይነስ ጂዲፒ ኢን 2017 ኦቨር ጂዲፒ ኢን 2017 ታይምስ 100 ማለት ነው። እዚህ ጋር በፎርሙላ ኦሬዲ ጂዲፒ ግሮዝ አለ። ጂዲፒ ኢን ከረንት ፔሪድ ጂቲ አለ ማይነስ ጂቲ ማይነስ 1 ኦቨር ጂቲ ማይነስ 1 which means previous period of GDP times 100 100 ያው ፐርሰንቱን ለማስቀመጥ የተቀመጠች ነች። ይህንን ደግሞ በ2018 ብለን ባስቀመጥ ነው ብንወስደው 2018 ሲቀነስ 2018 ሲቀነስ 1 2017 ይሆናል ኦቨር 2018 እንዲሁ ሲቀነስ 1 2017 ይሆናል which means previous period GDP ማለት ነው ሲባዛ በመቶ ይህ GDP ግሮዝን የምናገኝበት ካልኩሌት የምናደርግበት ፎርሙላ ነው። Economic growth rate typically refers to the increase in the inflation adjusted market value of the goods and services that are produced by an economy over a specific period. የኢኮኖሚክ ግሮዝም ማለት ነው ሬቱ ወይም ደግሞ እድገት መጠኑ ማለት ነው ታይፒካሊ ሪፈር የሚያደርገው በዋናነት የኢንፍሌሽን አጀስትድ ማርኬት ኢንክሪዝ ወይም ደግሞ የዋጋ ንረትን አጀስትድ ያደረገ ማርኬት ቫልዩ በጉድና ሰርቪስ ላይ ማለት ነው ያለውን የማርኬት ቫልዩ ኢንፍሌሽን የዋጋ ንረትን አጀስት ያደረገ ኢንክሪዝ ወይም ደግሞ ኢንክሪዝመንት ወይም ጭማሮ እድገትን የሚያሳይ ታይፒካሊ ሪፈር የሚያደርግ ሲሆን ይህም ፕሮዲውስ የተደረገው ደግሞ በኢኮኖሚ በዛ ኢኮኖሚ በኦቨር ስፔሲፊክ ፔሪድ በተቀመጠ የጊዜ መጠን ላይ ነው። በዋን ይር እና ኦልሞስት ኳርተር ጊር እንደነበር ከቅድም በፊት ከላይ ባለው ላይ ተመልክተናል እና በዛ ስፔሲፊክ ፔሪድ ላይም የተመረተው ምርት ማለት ነው ኢንፍሌሽን አጀስትድ ሆኖ ወይም ደግሞ የዋጋ ንረትን አጀስትድ ባደረገ መልኩ የሚደረግ የኢንክሪዝ የእድገት የኢኮኖሚክ ግሮዝ እድገት ማለት ነው እሱ ኢኮኖሚክ ግሮዝ ሬት ተብሎ ይቀመጣል ወይም ሪፈር ያደርግልናል ማለት ነው። it is conventionally measured in percentage terms since it is the easiest way to make a comparison over time and space ይህም ኮንቬንሽናሊ ማለት ነው በስምምነት ደረጃ ሜዥር የሚደረገው በፐርሰንቴጅ ወይም ደግሞ በመቶኛ አገላለጽ በፐርሰንቴጅ ተቀምጦ ሲሆን ይህም ኮምፓሪዥን ለማድረግ በጊዜና በቦታ ደረጃ ማለት ነው ለማወዳደር በቀላሉ ኢዚየስት ዌይ ቀላል የሆነ መንገድ ስለሆነ ነው። usually the real inflation adjusted GDP is also used for the calculation since it removes the effect of the rising price level በአብዛኛው ማለት ነው ሪል ኢንፍሌሽን አጀስትድ ጂዲፒ ለካልኩሌሽን በጥቅም ላይ የሚል ሲሆን ይህም የራይዚንግ ፕራይስ ሌቭል ወይም ደግሞ የኢንፍሌሽንን ሪሙቭ ኢፌክቱን ተጽዕኖን ስለሚያጠፋ ነው። ይህንም በቀላል ኤግዛምፕል ብንመለከተው ማለት ነው ጂዲፒ ካልኩሌት ሪል ጂዲፒ እና ኖሚናል ጂዲፒ ተብሎ ይቀመጣል ማለት ነው። በዚህም ጂዲፒ ሪል ጂዲፒ ላይ ኢንፍሌሽን አጀስትድ ሆኖ ነው። ይህ የሚሆንበት ወሳኝ ምክንያት ማለት ነው በምርታማነት ሂደት ላይ ኢንፍሌሽን ዋጋ በሚጨምር ሰዓት ጂዲፒው ይጨምራል። ነገር ግን ምርቱ ጨምሮ ሳይሆን እንዲሁ በዋጋ በኢንፍሌሽን ምክንያት ስለጨመረ ብቻ ነው። ስለዚህ ኢንፍሌሽኑን የቤዝ ይር ይወሰድና ማለት ነው የዛን ኢንፍሌሽን የዛን ዋጋ የዛን ፕራይስ ማለት ነው የዳቦን ዋጋውን ለምሳሌ ከላይ እንደ ኤግዛምፕሉን ብንወስድ ዳቦ አሁን በፊት 2 ብር 3 ብር እንደዚህ ነበር። አሁን ኦልሞስት ወደ 10 ብር ወደ 15 ብር ድረስ ደርሷል አንዷ ዳቦ ማለት ነው። ይህም ዳቦ ማለት ነው ምርታማነቱ ወይም ደግሞ ብዙ ተመርቶ ሳይሆን የጨመረው በዚህ አመት ነገር ግን ዋጋ ኢንፍሌሽን ስላለ ነው። ስለዚህ የዛኛውን አመት በ5 ብር ጊዜ በ3 ብር ጊዜ በ6 ብር ጊዜ በነበረበት ያለውን ቤዚር ይወሰድና ማለት ነው ጂዲፒ ካልኩሌት ይሆናል። ይህ ጂዲፒ ካልኩሌት ሲደረግ አጀስትድ የሆነ ፕራይስ ሌቭሉን ሪዚንግ ፕራይስ ሌቭሉን አጀስትድ ባደረገ መልኩ የሚደረግ ካልኩሌት ሲሆን ነገር ግን በዚህ በአመቱ ዋጋ ግን ጂዲፒ ካልኩሌት ሲደረግ ኖሚናል የሆነ ጂዲፒ እና የኢንፍሌሽን ራይዚንግ ሌቭሉን የፕራይስ ሌቭል ራይዚንግ ሌቭሉን ኢፌክት ተጽዕኖ ውስጥ የሚወድቅ ስለሚሆን ነው። ለዚህም ነው ሪል ጂዲፒ ሪል ኢንፍሌሽን አጀስትድ ጂዲፒ ለካልኩሌሽን ይሆናል ብሎ ያስቀመጠው። furthermore economists often focus on the percentage change in the real GDP per capita because it improves the comparison between countries and also isolate the effect of changing the population ከዚህም በተጨማሪ ኢኮኖሚስቶች ማለት ነው የፐርሰንቴጅ ቼንጁ በሪል ጂዲፒ ላይ ያለውን የፐርሰንቴጅ የመቶኛ
ምን ያህል ኢንክሪዝ አረገ ቼንጁን መቀየሩን ማለት ነው። ለምሳሌ ከዛ በፊት 50% ሆኖ ቢሆን ኖሮ ከዛ በሚቀጥለው ደግሞ 60% ከሆነ 10% የሆነ ኢንክሪዝመንት አለው ወይም ደግሞ ቼንጅ አለው ማለት ነው። ያቺን ፎከስ እሱ ላይ ፎከስ የሚያደርጉ በሪል ጂዲፒ ላይ ያለው ላይ ትኩረት የሚሰጡት ሲሆን ይህም ኮምፓሪዥን በካንትሪዎች መካከል ያለውን ማወዳደር ኮምፓሪዥን ማለት ነው ኢምፕሩቭ ለማድረግ ወይም ለማሻሻል እና እንዲሁም የኢፌክት ኦፍ ቼንጂንግ ፖፑሌሽን ወይም ደግሞ የህዝብ ቁጥር መጨመርና ተጽዕኖን ማለት ነው አይሶሌት ለማድረግ ወይም ደግሞ ለመለየት ነው። Example, here is an example for GDP growth rate calculation in a given economy. በዚህም the real GDP in 2017 is 70,304,984 dollars, and in 2016 it was 60,902,328 dollars. በዚህም እንደ ኤግዛምፕል የምንወስደው ጂዲፒ ግሮዝ ሬት ኦፍ ካልኩሌሽን ከዚህ የሚከተለው እንደ ምሳሌ የምንወስድ ሲሆን ይህም ሪል ጂዲፒ ትክክል ሪል ጂዲፒ ነው። ይህም ማለት ኢንፍሌሽንን አጀስትድ ያደረገ ማለት ነው። በ2017 የነበረው 17 ሚሊዮን 304,984 ዶላር ሲሆን በ2016 ደግሞ 16 ሚሊዮን 920,328 ዶላር ነው። በዚህም አፕላይን ጂዲፒ ግሮዝ ሬት ፎርሙላውን በአፕላይ በማድረግ ማለት ነው ጂዲፒ ኢን ደ ከረንት ይር ማይነስ ጂዲፒ ኢን ደ ፕሪቪየስ ይር ኦቨር ጂዲፒ ኢን ደ ፕሪቪየስ ይር ታይምስ 100 የሚለውን ፎርሙላ አፕላይ በማድረግ 17 ሚሊዮን 304,984 ሲቀነስ 16 ሚሊዮን 920,328 ሲካፈል ፕሪቪየስ ይሩ ደግሞ 16 ሚሊዮን 920,328 ነው። ሲባዛ በመቶ ፐርሰንቱን ለመግለጽ ነው መቶን የምናባዛው ለካልኩሌሽን ለኮምፓሪዥን ኢዚ ስለሆነ ይህም 2.27% ይመጣል ማለት ነው። ይህም የጂዲፒ ግሮዙ ማለት ነው 2.27% ነው ማለት ነው ካለፈው አመት የአሁኑ አመት ያለው። በዚህም ጂዲፒ ግሮዙ በዚህ ካልኩሌት ማድረግ የምንችል ሲሆን therefore the real GDP growth in 2017 compared to the previous year was 2.27%። በዚህም በ2017 ያለው ከኋላው በፊት ከነበረው የጂዲፒ ግሮዝ ያደገው በ2.27% ወይም ደግሞ መቶኛ ነው ማለት ነው። In order to measure the effect of growth on the standard of living of the population, the GNP or GDP per capita is taken, which is also known as per capita income. የኢፌክት ኦፍ ግሮዝ የስታንዳርድ ኦፍ ሊቪንግ በፖፑሌሽን ላይ ወይም በህዝብ ላይ ያለውን የኑሮ ደረጃ ማለት ነው ግሮዝ ተጽዕኖ ለመለካት ሜዥር ለማድረግ ማለት ነው ጂኤንፒ ወይም ደግሞ ጂዲፒ ፐር ካፒታል ቴክን ይደረጋል። የግሮስ ናሽናል ፕሮዳክት ወይም የግሮስ ዶሜስቲክ ፕሮዳክት ፐር ካፒታ የነፍስ ወከፍ ማለት ነው በእያንዳንዱ ግለሰብ ላይ ያለው ቴክን የሚወሰድ ሲሆን ይህም ፐር ካፒታል ኢንካም በመባልም ይታወቃል። የነፍስ ወከፍ ገቢ ማለት ነው። ፐር ካፒታል ኢንካም ካን ቢ ሜዥርድ ኢን ተርምስ ኦፍ ሆም ከረንሲ ኤንድ ፎር ኢንተርናሽናል ኮምፓሪዥን ኢን ተርምስ ኦፍ ፎሬን ከረንሲ ዩዥዋሊ ዩኤስ ዶላር። ፐር ካፒታልም የነፍስ ወከፍ ገቢ ማለት ነው። አብዛኛውን ጊዜ የሚለካው ሜዥር የሚደረገው በሆም ከረንሲ ወይም ደግሞ በዛች ሀገር የመገበያ ገንዘብ ሲሆን ለኢንተርናሽናል ኮምፓሪዥን ወይም ደግሞ በዓለም አቀፍ ደረጃ ለማወዳደር ግን በአብዛኛው በፎሬን ከረንሲ ወይም በውጭ የመገበያ ገንዘብ በአብዛኛው ዩዥዋሊ በዩኤስ ዶላር በዩናይትድ ስቴትስ ኦፍ አሜሪካ በዶላር ሜዥር ይደረጋል ወይም ይለካል። በአብዛኛው ጊዜ ራሱ ሰምታችሁ ከሆነ 16,000 ዶላር 20,000 ዶላር የነፍስ ወከፍ ገቢ የጃፓን የሳውዝ ኮሪያ የዩኤስ ምናምን እንደዚህ እየተባለ ይነገራል። ለዚህ ነው ኢንተርናሽናል ኮምፓሪዥን ላይ ዩኤስ ዶላር ዩዝ የሚደረገው። ኢኮኖሚስ ዲቨሎፕመንት ኦን ዘ አዘር ሃንድ ኢዝ ዘ ፕሮሰስ ዌር ዜር ኢዝ ኢምፕሩቭመንት ኢን ዘ ላይቭስ ኦፍ ኦል ፒፕል ኢን ዘ ካንትሪ። በሌላ መልኩ ደግሞ ኢኮኖሚክ ዲቨሎፕመንትን በሌላ መልኩ ስንመለከት ኦን ዘ አዘር ሃንድ ማለት ነው ፕሮሰስ ወይም ደግሞ ሂደት ነው። ይህም ሂደት ሊቭስ ኦፍ ኦል ፒፕል ኢን ዘ ካንትሪ በፊት መጀመሪያ ላይ እንደነገርኳችሁ በእያንዳንዱ የሀገሪቷ ዜጋ ላይ ማለት ነው የሚኖረው ኑሮ ላይ የሚከሰት ኢምፕሩቭመንት ወይም ደግሞ መሻሻል ነው። ለዚህ ቤስት ኤግዛምፕል የምትሆነው ቻይና ወይም ደግሞ
የቻይና የኮሙኒስት ጎቨርንመንት ነው። በቻይና ላይ ከተመለከትም ማለት ነው እያንዳንዱ በቻይና ላይ የኑሮ ውድነት እየቀነሰ በኢቭን በግራፍ ደረጃ ራሱ ተቀምጧል። ኦልሞስት ወደ 900 ሚሊዮን የሚጠጉ ዜጎችም ከድህነት ወጥተዋል። ይህ እያንዳንዱ የዜጋ ላይ ማለት ነው የሚከሰት የህይወት ላይ ወይም ደግሞ ኑሮ ላይ የሚከሰት ለውጥ ያ ዲቨሎፕመንት ወይም ደግሞ ኢኮኖሚክ ዲቨሎፕመንት ይባላል። ዲስ ኢንቮልቭስ ኖት ኦንሊ ሊቪንግ ስታንዳርድ ሰች አስ ግሬተር አቬይላቢሊቲ ኦፍ ጉድ service, the availability of purchase them, but also the promotion of attributes such as self-esteem, dignity and respect, and the enlarging of people's freedom to choose and take control of their own lives. ይህ ማለት ነው የሚያካትተው ኖት ኦንሊ ሊቪንግ ስታንዳርድ የኑሮ ደረጃን ብቻ የሚያካትት የሚይዝ ብቻ አይደለም። ነገር ግን ግሬተር አቬይላቢሊቲ ኦፍ ጉድ ኤንድ ሰርቪስ የተለያዩ ጥሬ ዕቃዎችና አገልግሎቶች በበቂነት በተደራሽነት የመቅረባቸውን ሁኔታም የሚይዝ ነው። ይህ ማለት ኤቢሊቲ ቱ ፐርቼዝ እነሱን የመግዛት አቅም ማለት ነው። ከዛም በተጨማሪ ደግሞ የተለያየ ፕሮሞሽን ኦፍ አትሪቢዩት የሚባሉት ለራስ ያለ ክብር ለራስ ያለ ዲግኒቲ እና ሪስፔክት ማለት ነው ንም የሚይዝ እና የሚያቅፍ ነው። ከዛ በተጨማሪም ደግሞ ኢንላርጂንግ ፒፕልስ ፍሪደም ቱ ቹዝ የመምረጥ እና እንዲሁም ደግሞ በተለያየ በራሳቸው ህይወት ላይ ማለት ነው ቴክ ኮንትሮል የማስተዳደር ሁኔታንም ፍሪደም ያላቸውን ነጻነትንም የሚይዝ ነው። በዚህ ኖት ኦንሊ ሊቪንግ ስታንዳርድ ወይም ደግሞ የኑሮ ደረጃን ብቻ የሚይዝ የሚያቅፍ አይደለም። while a country may grow richer through the growth of its real output, while a country may grow richer through the growth of its real output, it does not necessarily mean that it will develop. አንድ ካንትሪ ማለት ነው ባላት ግሮዝ ኦፍ ሪል አውትፑት ወይም ደግሞ በምርታማነት ሪል አውትፑቱ እድገት በማሳየቱ ሁኔታ ማለት ነው ሪቸር ወይም ደግሞ አድጋለች ማለት ይከብዳል። does not necessarily it will mean develop ነች ወይም ደግሞ በልጽጓል ማለት አይቻልም ማለት ነው። ኦልሬዲ ግሮዝ በየአመቱ የሚከሰት እንደሆነ ነግሬያችኋለሁ። ዲቨሎፕመንት ግን በእያንዳንዱ ዜጋ ህይወት ውስጥ ወይም ደግሞ በእያንዳንዱ ዜጋ ቤት ውስጥ የሚከሰት ኢምፕሩቭመንት ወይም ለውጥ ስለሆነ አዘር ሜን ቶፒክ ኢዝ በዚህ ላይ የምንመለከተው 6.2 ሲሆን ዲስ ኢዝ ሜዠር ኦፍ ፕሮዳክቲቪቲ ወይም ደግሞ 6.2 የምርታማነት መለኪያ ወይም ደግሞ ሜዠሮችን ነው። Productivity is commonly defined as a ratio between the output volume and the volume of input. Productivity ወይም ምርታማነት በዋናነት ኮመንሊ ማለት ነው የሚገለጸው በአውትፑት ቮሊዩም እና በቮሊዩም ኦፍ ኢንፑት በምርታማነት ቮሊዩም እና እንዲሁም ደግሞ በግብአት ቮሊዩም ላይ ያለ ሬሾ ወይም ደግሞ ክፍልፋይ የነሱ ሬሾ ተደርጎ ዲፌንድ የሚደረግ የሚገለጽ ነው በዋናነት ኮመንሊ ማለት ነው። In other words, it measures how efficiently production inputs such as labor and capital are being used in an economy to produce a given level of output. በሌላ ቋንቋ ማለት ነው in other words ሜዠር የሚያደርገው ምን ያህል ነው ፕሮዳክሽን ኢንፑቶች ወይም ደግሞ የተለያዩ ለማምረት ሂደት የተቀመጡ ግብአቶች ማለት ነው በምን ያህል ደረጃ ኢፌክቲቭሊ ለምሳሌ እንደ ሌበር እና ካፒታል አይነቶቹ ማለት ነው በኢኮኖሚ ላይ የተሰጠውን አውትፑት ወይም ደግሞ ምርት ለማምጣት በምን ያህል ደረጃ ኢፌክቲቭ ሆኑ በምን ያህል ደረጃ ኢፊሸንትሊ ሆኑ የሚለውን የሚያሳይና ወይም ደግሞ ያንን የሚለካ ነው ማለት ነው። እንደነ ሌበር እንደ የሰው ኃይልና እንዲሁም ደግሞ እንደ ካፒታል አይነቶቹን በመጠቀም ማለት ነው የሚመረት የተለያየ ምርቶችን ሌቭል ኦፍ አውትፑትን በምን ያህል ደረጃ አሻሻለ በምን ያህል ደረጃ ኢፊሽንት ሆነ የሚለውን ሜዠር የሚያደርግ ወይም የሚለካ ነው። ፕሮዳክቲቪቲ ኢዝ ኮንሲደርድ ቱ ቢ ኤ ኪ ሶርስ ኦፍ ኢኮኖሚክ ግሮዝ ኤንድ ኮምፒቲቲቭነስ ኤንድ አስ ሰች ኢዝ ቤዚክ ስታቲስቲካል ኢንፎርሜሽን ፎር ሜኒ ኢንተርናሽናል ኮምፓሪዥን ኤንድ ካንትሪ ፐርፎርማንስ አሰስመንት። የፕሮዳክቲቪቲ ምርታማነትም ማለት ነው ኪ ሶርስ ለኢኮኖሚክ ግሮዝ እና ኮምፒቲቲቭነስ ወይም ለኢኮኖሚ እድገት እና ከሌሎች ጋርም ለማወዳደር ካለፈ ራሷን ሀገሪቷንም ያለፈውን ጋር ለማወዳደርም ኮምፒቲቲቭ ለማድረግም ማለት ነው ኪ ሶርስ ወይም ደግሞ ቁልፍ የሆነ ምንጭ ነው የሚሆነን ወይም ደግሞ ቁልፍ የሆነ ምንጭ ተደርጎ ኮንሲደር ይደረጋል ወይም ይወሰዳል። ይህም ሊሆን የቻለበት ቤዚክ ስታቲስቲካል ኢንፎርሜሽን ስለሆነ ነው። ለኢንተርናሽናል ኮምፓሪዥን በዓለም አቀፍ ደረጃ ለማወዳደርም እንዲሁም ደግሞ የሀገሪቱን
ያላትን ፐርፎርማንስ ብቃትና አቅም ለማወዳደር ማለት ነው። ይህም እንደ ስታቲስቲካል ኢንፎርሜሽን ወይም ደግሞ ቁጥራዊ የሆነ መረጃ በመሆን ያገለግላል። There are different measures of productivity and the choice between them depends either on the purpose of the productivity measurement and or data availability. የተለያየ የፕሮዳክቲቪቲ ወይም የምርታማነት መለኪያዎች ያሉ ሲሆን እነዚህም ማለት ነው the choice በእነሱ መካከልም ምርጫውን የምንወስደው choice የምንመርጠው ማለት ነው between them ወይ በፐርፐዛቸው ፕሮዳክቲቪቲ ሜዠርመንት ነው ወይም ደግሞ በዳታ አቬይላቢሊቲ መሰረት በማድረግ ባላቸው የምርታማነት መለኪያ ጥቅም ፐርፐዝ ሊሆን ይችላል ወይም ደግሞ ባለው በቀረበው የመረጃ አቬይላብል በደረገው መረጃ ነው። ምክንያቱም የተለያዩ መለኪያዎች ስላሉ ማለት ነው። one of the most widely used measure of productivity is gross domestic product or GDP per hour worked. በጣም በአብዛኛው በስፋት ጥቅም ላይ የሚውለው የፕሮዳክቲቪቲ የምርታማነት መለኪያ ግሮስ ዶሜስቲክ ፕሮዳክት ፐር ሃወር ወርክድ ሲሆን ይህም ዲስ ሜዠር ካፕቸር the use of labor input better than just output per employee ይህም ሜዠር መለኪያ ማለት ነው ካፕቸር የሚይዘው ዩዝ ኦፍ ሌበር ኢንፑት የተጠቀመው የሰው ኃይል ግብአት ማለት ነው ያስገኘውን ቤተር ዳን ጀስት አውትፑት ፐር ኢምፕሎይ በእያንዳንዱ ተቀጣሪ ላይ ያለው ምርታማነትን የካፕቸር የሚያደርግ ነው። Higher productivity means producing more from a given amount of input or producing a given amount with fewer input. ትልቅ የሆነ ምርታማነት የምንለው ማለት ነው በተሰጠ given amount of input በተሰጠ ግብአት በተሰጠ ባለ ግብአት ላይ ማለት ነው ብዙ የሆነ ምርትን ማምረት ነው ወይም producing given amount with fewer input ወይም የተሰጠውን ምርት ማለት ነው በጥቂት ግብአት ማምረት መቻል ነው። Productivity in economics measure output per unit of input such as labor, capital or any other resource. Productivity በኢኮኖሚክስ ላይ ማለት ነው per unit of input output per unit of input ወይም ደግሞ output ሲካፈል ለኢንፑት ምርት ሲካፈል ለግብአት የሆነ ሲሆን ይህም ሌበር ኢንፑቶቹ ማለት ነው እንደነ ሌበር ካፒታል እንደ ሰው ኃይል በገንዘብ ኃይል የተለያየ ሀብቶች እና ሌሎችም አዘር ሪሶርሶችን የሚይዝ ነው። it is often calculated for the economy as a ratio of gross domestic product GDP to hour worked በዚህም በአብዛኛው አንዳንድ ጊዜም ኦፍን ማለት ነው ካልኩሌትድ በኢኮኖሚ ላይ ሬሾ ኦፍ ግሮስ ዶሜስቲክ ፕሮዳክት በፐር ሃወር ወርክድ በእያንዳንዱ ሰዓት ላይ የተሰራው የጂዲፒ የምርታማነት ሬሾ ተደርጎም ካልኩሌት ይደረጋል ወይም ይሰላል። ፕሮዳክቲቪቲ ካን ቢ thus be measured as productivity P equals to output O over input I በዚህም ፕሮዳክቲቪቲ ከዚህ እንደሚከተለው በዚህ ፎርሙላ ላይ ያለው ሜዠርድ ተደርጎ ወይም የሚለካ ሲሆን ይህም ምርታማነት ማለት ነው እኩል ይሆናል ፒ አውትፑት የወጣው ምርት ወይም ደግሞ አውትፑቱ ሲካፈል ለግብአቱ ነው ማለት ነው። ፕሮዳክቲቪቲ ካን ቢ ኢንክሪዝድ ባይ ዘ ፎሎዊንግ ዌይስ በሚከተሉት መንገዶች ፕሮዳክቲቪቲ ወይም ምርታማነት የሚጨምር ኢንክሪዝ የሚያደርግ ሲሆን ማለት ነው። the first one is increase the output using the same input አውትፑቱን ወይም ምርቱን ማለት ነው መጨመር ነው ተመሳሳይ የሆነ ኢንፑት ወይም ደግሞ ግብአት በመጠቀም። ሁለተኛው ደግሞ reducing the input by maintaining the output as constant ኢንፑቱን በመቀነስ ማለት ነው ወይም ደግሞ ግብአቶቹን በመቀነስ ማለት ነው አውትፑቱን ኮንስታንት በማድረግ መጨመር ይቻላል። ምክንያቱም የኢንፑቶቹ ከተቀነሱ ለኢንፑቶቹ የሚወጣው ወጪ ይቀንሳል ማለት ነው። በዚህም ኦልሬዲ ፕሮዳክቲቪቲውን ማምጣት ስለሚቻል the third one is increasing the output to a maximum extent with a smaller increase in input ይህም ሶስተኛው ደግሞ አውትፑቱን ወይም ምርቱን በደንብ ማክሲመም ኤክስቴንት እስከ ጣራ እስከ መጨረሻ ደረጃ ድረስ መጨመር ምን በማድረግ ስሞለር ኢንክሪዝ ኢን ኢንፑት በኢንፑት ላይ ወይም ደግሞ በግብአት ላይ ጥቂት በመጨመር ብቻ ትልቅ የሆነ ምርትን ማምጣት ማክሲመም ኤክስቴንትን ማምጣት ሶስተኛው የፕሮዳክቲቪቲ መጨመሪያ መንገድ ነው። አውትፑት ኢዝ ሜዠርድ ባይ ዘ ግሮስ ናሽናል ፕሮዳክት ጂኤንፒ ኦር ግሮስ ዶሜስቲክ ፕሮዳክት ጂዲፒ አውትፑትም ወይም ምርትም ማለት ነው በግሮስ ናሽናል ፕሮዳክት ጂኤንፒ እና በግሮስ ዶሜስቲክ ፕሮዳክት ጂዲፒ ሜዠር ይደረጋል ወይም ደግሞ ይለካል። that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ሁኑ። ሰላም ሁኑ። ቸር ቆዩልን።